አስባለሁ። እህቴም እንደዛው የኔን ውሳኔ የኔን ፍላጎት ትቀበላላችሁ ብዬ አስባለሁ። አይደለ ብዙም መደብም የኔን ፍላጎት የኔን የሚያስደስተኝን ነገር ነው የምትፈልጉት። ስለዚህ እኔ አሁን ላይ ከሄርሜላም ከሩታም ጋር መሆን ደስታን አይሰጠኝም። ስለዚህ እኔ ግን የራሴን ላይፍ መርጫለሁኝ። ሁለታቸውም ከህይወቴ ወጥተው የራሴን ላይፍ ከአዲስ ሰው ከአዲስ ሴት ጋር ህይወቴን መቀጠል ስለምፈልግ ከሩታም ከሄርሜላም ጋር መሆንን አልፈልግም ማለት ነው። ይህንን ውሳኔ ላሳውቃችሁ ነው ወደ እናንተ የመጣሁት። ስለዚህ በዚህ ውሳኔ ጸንቻለሁኝ። እንግዲህ ሁላችሁም የጠራሁት ይህንን ነገር ልነግራችሁ ብዬ ነው እና ለሁላችሁም ጥያቄ ተመልሶላችኋል ብዬ አስባለሁኝ። ከዚህ በኋላ እኔ የግል ላይፍ መኖር ስለምፈልግ ንትርክ፣ ጭቅጭቅ፣ ብዙ ነገሮች ስለሰለቸኝ ሄርሜላም ሩታም ላይፌ ላይ የመጡ ሁልጊዜ መጨቃጨቃቸውን ማቆም ስላልቻሉ እኔ ደግሞ ሰላምና እረፍትን ስለምፈልግ አዲስ ህይወት ከአዲስ ሴት ጋር መኖርን ስለምፈልግ ከዚህ በኋላ ሩታም ሄርሜላም ህይወቴ ላይ እንዳትደርሱልኝ ስለነበር። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ሰሞኑን ጠፋ ብዬ ነበር ስራም በዛ ስላለ ማለት ነው። ዛሬ አብርሽ ስንጠብቀው ከርመን እኛ ወይ ሩታን ወይ ሄርሜላን ይመርጣል እያለ በአደባባይ ማርያምን ያዋርዳቸው የገብርኤል ያለ እውነቴን ነው። የሴትን ባል እውነቴን ነው። አንተም በተራ ታለቅሳለህ፣ ሌላ ምንም አንልህ። በጣም አሳዝናችሁኛል። እኔ እንጃ አላቅም ምን ማለት እንዳለ ማለት አልናደድም፣ ግን በቃ እነሱ ያሳዝናሉ። መናደድ የለብንም እኛ ማለት ነው፣ ግን ያሳዝናሉ እንደ ሰውኛ። ቆይታ ከልብ አመሰግናለሁኝ። በጣም ጥሩ ጊዜ ከእናንተ ጋር አሳልፌያለሁ። በጣም ደስ የሚል ታይም ከእናንተ ጋር ነበረኝ። ግን ደግሞ የሰው ልጅ ደስተኛ ሲሆን ህይወቱ ላይ ሰላም ሲያገኝ ነው መኖር የሚችለው አይደለ? ስለዚህ እኔ ደግሞ አሁን ላይ ምንም አይነት ደስታ አላገኘሁም ከእናንተ ጋር ሆኜ። ስለዚህ ሰላም 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 ውዴኛ ፋሚሊዎች፣ ምን ሰላም አለ አንተ እያለህ? ደህና እግዚአብሔር ይመስገን። እኔ በጣም ደህና ነኝ ቤተሰቦቼ። ዛሬ እንግዲህ ተመልሼ ወደ እናንተ መጥቻለሁኝ። የአብዛኛዎቻችሁን ምላሽ ለመመለስ የአብዛኛዎቻችሁን ጥያቄ ለመመለስ ወደ እናንተ ተመልሼ መጥቻለሁ ማለት ነው ቤተሰቦቼ። እና ዛሬ እንግዲህ የመጣሁበት ምክንያት ምንድን ነው? ትንሽ ዝናብ ጣል እያደረገ ነው፣ ግን ደግሞ የግድ ይህንን ቪዲዮ ወደ እናንተ ማድረስ ስላለብኝ ብዬ ስላሰብኩኝ ነው። እና ብዙ ሰዎች ያው ተጨንቃችሁ ብዙ ጥያቄዎችን ስለጠየቃችሁ ማለት ነው። እና እንግዲህ ከዛ በፊት ያለፉትን ነገሮች በሙሉ ትቻችኋለሁኝ። ለምን እኔም እነዛን ጥያቄዎች እየጠየቅኩኝ ለራሴም ለሌላውም ጭንቀት ከመሆን ብዬ ሁሉንም ነገር ትቼዋለሁ። እኔም ፈጣሪ በሰላም በጤና ለዚህ ስራ በቃኝ ለእኔ ትልቅ ነገር ነው እና ዋናው እኔ የእኔ መዳን ነው የኔ ጤና መሆን ነው እና እሱን ደግሞ ያው እንደምታዩኝ እግዚአብሔር ይመስገን ጤና ላይ ይገኛለሁ። ስለዚህ በቃ ፈጣሪ ለእኔ መልካም ስላደረገልኝ ሁሉንም ነገር ልተው ብዬ ያው እንደ ሰው ልጅ ጥያቄ ቢኖራችሁ የሚያስጨንቃችሁ ነገር ቢኖርም ግን ደግሞ ምንም እንትን አልቻልኩኝም። ቤተሰቦቼ የባሰ ከመጨነቅ ውጭ ምንም ያተረፍኩት ነገር ጋይስ በቃ ዛሬ ሳቁ ማርያም ያስቃል እንጂ ይሄ አያሳዝንም እንዴ። ለዚህ ነው እንዴ ይዳን እያልን እኛ ያንተ ጤና አሳስቦን ስንት ብለን አሁን ጭራሽ እውነቴ ነው ከኛ ይልቅ እነሱ እየለፉት እያሉ በዚህ ልክ ነው ለሄርሜላ የምትመልስላት። ሩታስ ቢሆን ስንት ተብላለች ባንተ እና በጣም ያሳዝናል። እውነቴ ነው በጣም እንደ ማስቲካ አላምጦ ተፋቸው ጋይስ። ከአንድም ሁለት ሴት እግዚኦ ማረነ ክርስቶስ። ትክክለኛ ህይወቴን ደስተኛ የሚያደርገኝ ላይፍ መምረጥ እና መኖር ስላለብኝ የግዴታ ዛሬ ሁሉንም ሰው ጠርቻለሁኝ። ወንድሞቼም እህቶቼም ባሉበት ሩታ ሄርሜላም ባለችበት የራሴን ውሳኔ ለእናንተ የማሳወቃችሁ ይሆናል፣ ለእነሱን የማሳወቃቸው ይሆናል። ወይ አብርሃም ምን ጉር ነህ አብርሃም? ግን ምን ጉር ነህ? ዛሬ ለመጨረሻ ጊዜ ሁሉም ነገር ወስኛለሁ። እኔም የራሴን ውሳኔ ወስኜ እኔም የግሌ ላይፍ መኖር ጀምራለሁ ማለት ነው። ትንሽ ካለሁበትም ሁካታዎች ካለሁበት ነገሮች በሙሉ ወጥቼ ደስተኛ ህይወት ከዚህ በኋላ እንደምኖር
አልጠራጠርም ከፈጣሪ ጋር እና ያው አንድ ነገር ስትወስኑ ብዙ ማሰብ ይጠበቅባቸዋል እና እኔም ብዙ እያሰብኩኝ ብዙ እየተጨነኩኝ ስለነበረ ነው ከራሴ ጋር መሆን ፈልጋለሁ እያልኩኝ የነበረው። በአንድ የሚወሰነው ውሳኔ አይሆንም። ለምን ነገ ረጅም ላይፌን ረጅም ህይወቴን እድሜን ሙሉ የምኖረውን ነው እያሰብኩኝ የነበረው ማለት ነው እና በአንድ ጊዜ የሚወሰን ነገር አይደለም እውነት ለመናገር። ስለዚህ ቤተሰቦቼ ለማንኛውም ዛሬ ነገሮችን ብዬ አስተካክዬ ሁሉንም ነገር ከፈጣሪ ጋር ሰላም ይወርዳል ብዬ አስባለሁ ማለት ነው። እንግዲህ ከርቀት ቡኒና ሄርሚን እየመጡ ነው ማለት ነው። እያየኋቸው ነው። እነ ዴቭ ለምን እንደቆዩ ባላውቅም ጠርቻቸዋለሁ። እኩል የደወልኩላቸው ዴቭንም ሩታንም እንዳውም እሱን ስደውልለት ሩታን ይዣት እመጣለሁ እራሱ ነው ያለኝ ዴቭ ማለት ነው እና እነሱም እየመጡ ነው። ያለውን ነገር እንግዲህ ዛሬ ውሳኔ እንሰጥበታለን ማለት ነው። ቤተሰቦቼ እንሰጥበታለሁ እንጂ እኛ ለምን እንሰጣለን? ባንተ ህይወት አለን። እንግዲህ ዝናብ እየጣለ ነው። መጀመሪያ ዝናብ አልነበረም ስቀጥራችሁ፣ አሁን ግን ዝናብ እየመጣ ነው እና ክረምት አይደል? እንግዲህ እህቴ እንዳልሽኝ አድርጌያለሁኝ። ያው ወስን በቃ ነገሮችን ወደ አንድ እንትን እያልሽኝ ነበር እና ዛሬ የራሴን ውሳኔ ላሳውቃችሁ መጥቻለሁ። ሁላችሁም አሁን ይሄ ሄርሜላ ሆድና የሩታ በቃ እኔን ነው እያሉ ይሆናል። እስከዚህ ድረስ ስላስቆየኋችሁ በጣም ይቅርታ። እንደ ሰው ያው ማሰብ ምናምን ይጠበቅባችኋል እና ይሄ ደግሞ ቀልድ አይደለም፣ ላይፍ ነው። ነገከኛ ደግሞ እንደሚፈጠር ህይወታችን ላይ አይታወቅም እና በአንድ ጊዜ ወስነን የገባንባቸው ነገሮች ነገ ላይ ጥፋትን ያመጣል እና ያንንም ነገር ስላለ በአንዴ እንትን ማለቱ ነው አልቻልኩኝም ነበር። እንግዲህ አንደኛችንን ከእነሱ ጋር ብናወራ ወደ የተሻለ ነው። እነሱ ሆን አይሆኑ ባላቅም ከርቀት ግን እያየኋቸው ነው። ሩታና ዴቭን ከርቀት እያየኋቸው ነው ቤተሰብ። ስለዚህ አንድ ላይ ለሁሉም ማሳወቅ ይሻላል ብዬ አስባለሁ። አይደለም ያው አገናዝበህ የምትወሰን ይመስለኛል። ነገ ምን ይበጀኛል ካየሁ ብዙ ነገር አሳልፈሃል። ምን እንደምትወስን አንተ ታውቃለህ። ግን ነገሮችን አስተውለህ እንደምታደርግ አልጠራጠርም። ምክንያቱም በጣም ብዙ ነገሮች አሳልፈሃል። ስለዚህ ሁሉንም ነገር አይተሃል። የትኛው ነው እውነት፣ የትኛው ነው ስህተት፣ የትኛውን የሚሻለኝ የሚለውን አንተ ታውቃለህ እና ስህተት እንደማሰራ ተስፋ አደርጋለሁ። እኔም የምሳሳትበትን ነገር አላደርግም። ብዙ ግን አውቀሻል አላወቅሽም። ነገ ላይ ተሳስቼ የተጠጠበትን ነገር ሳይሆን የማልጠጠበትን ነገር ነው አደርጋለሁ ብዬ ነው። ያው ምን አለ መሰለህ አዲስ ነገር አለ። በርግጥ ምንድነው አዲስ ነገር? እንዳየው በዚህ ሳምንት ነው ሩታም ሄርሜላም ሁሉም ሰው ለምንድነው ውሳኔ የማታሳውቀን? ለምንድነው ከአንዱ ጋር ሆነ ነገሮችን ማትለው እያሉ ሁሉም ሰው እየጠየቁኝና እየጨቀጨቁኝ ነበርና እኔ ደግሞ ዛሬ ነገ እያልኩኝ ከራሴ ጋር እያሰብኩና ከራሴ ጋር እየተወያየሁኝ ነበረ። እንግዲህ በአንድ ጊዜ የሚወሰን ነገር ስለሌለ ብዙ ነገሮችን ከራሴ ጋር እያወራሁ ነበር። ለነገ ህይወቴ ማን ይጠቅመኛል፣ ማን ይበጀኛል፣ ከማን ጋር ብሆን ደስተኛ ነኝ፣ ከማን ጋር ቢሆን ሰላም አለኝ የሚለውን ነገር እያሰብኩ ነበር። አንዳንድ ጊዜ ከሆነ ሰው ጋር ግዴታ ስለሆነ ብቻ መሆን የለብንም ብዬ አስባለሁ። መጀመሪያ የትኛውም ሰው ከአንድ ሰው ጋር ለመኖር ሰላም ይቀርባል፣ የአእምሮ እረፍት ይቀርባል ብዬ አስባለሁ እና ምን ላችሁ ፈልጌ ነው ደባልም ሆነህ እንኳን ደስተኛ ሳትሆን አትኖርም። ለምን አይደለም አብረህ ለመኖር ከርቶ ማለት ነው። ስለዚህ እኔ ደግሞ በዚህ ታይም እውነት ስነግራችሁ የማግባት መንገድ የለኝም አሁን ላይ። ግን ደግሞ በፍቅረኛነት በጓደኝነት እንደ ማንኛውም ወንድ የራሴ የሆነ ሰው የራሴ የሆነ ፍቅረኛ እንዲኖረኝ እፈልጋለሁ እና ባለፈው ስናገር እንደ ቀልድ ነው ነገሮችን እየሚት የነበረው ማለት ነው እና እኔ አሁን እንደ
ማንኛውም ሰው በዚህ ታይም ትዳር የሚባለውን ነገር መመስረት አልፈለገም። የራሴን ላይፍ እየኖርኩ ብቻዬን እየኖርኩ ግን ደግሞ የራሴን ፍቅረኛ ጓደኛ እንዲኖር ይፈልጋለሁ እና ከብዙ ነገር አንጻር ደግሞ ነገሮችን አይቼ ነገሮችን አገናኝ አብርሃም ትዳር አልፈልግም ፍቅረኛ ነው። ኧረ እንዴት ትዳር ማለት እኮ በጣም ከባድ ነው። ለምን ከአንድ ሴት ጋር ቁሞ መኖር ከባድ ነው ለአንተ ማለት ነው። ብታውቀው ትዳር ክቡር ነበር። አንተ ግን የፈለከው ያንንም እያተራመስክ መኖር ነው የፈለከው እንጂ ትዳር እንደዚህ ከአንድ ሴት ጋር ቁሞ ብዙ ነገር አሳልፎ መኖር አልፈለክም ማለት ነው። እና አቶ አብርሃም እንኳን ተገላገልክ ወይም ተገላገሉ ነው ማለት ያለብን። ዛሬ ተገላገሉ፣ እንኳን ተገላገላችሁ። የራሱን ሀሳብ እየሰጠ ነበረ። ግን ያንተ ውሳኔ የሚያስፈልግ ጉዳይ ስለነበረ እኔም ታገሱ በቃ የራሱን ውሳኔ እስኪወስን ድረስ እሱን እንጠብቀው ነበር እያልኩ ነበረው። በእርግጠኝነት ቆመ ለህይወት የሚበጅህን ለነገ የሚጠቅምህን ትወስናለህ ብዬ አምናለሁኝ። ምን እንዳሰብክም አልነገርከኝም። እንግዲህ እዚህ ጋር ሁላችንም ሰብስበናል። እነሱም የሰሙ አይመስለኝም እንግዲህ እና እስኪ ምን ከማን ጋር ነው እንደምትፈልግ ከማን ጋር መቀጠል ነው የምትፈልግ እያልክ ነው። በትዳር ውስጥ አሁን ላይ መግባት አልፈልግም። እውነት ነው እሱ አሁን ላይ ነው የቻልኩትን ትዳር ውስጥ ግባ ማለት አልፈልግም። ቆም ብለህ ራስህን እንድታይ እፈልጋለሁ። ጓደኛ ለሚለው እውነት ነው ያስፈልጋል። ያንን ነገር ወስነህ ደግሞ ዛሬ ላይ ስለመጣ እጅግ በጣም ደስ ብሎኛል። ውሳኔን ለመስማት አሁን ያው ዝግጁ ነኝ ማለት ነው። አዎ ሲቀጥል ደግሞ ይህ ነገር ግዴታ መሆን አለበት። መሀል ላይ ሆነህ አንተ ማንም ሰው እኛም ሆንን ቤተሰብም ሆነ ማንም መጨነቅ የለበትም በዚህ ጉዳይ ላይ መሀል ቤት መሆን የለብህም። አንዱን ህይወቴ ካልክ ህይወትህን ብለህ መኖር የትኛውም ያንተ ይሄ ነው እኔ የምፈልገው እስካልክ ድረስ እኔ ይመቸኛል ብያለሁ ከዚህ በፊት። ዋና አስተውለ ነገሮችን ይጠቅመኛል ይጎዳኛል ብለህ ወስን እንጂ እኔ መንገድ ነው ትክክለኛ መንገድ ነው የሚለውን በእኔ ሀሳብ ልነግርህ እችላለሁ እንጂ ውሳኔ እኔ ልወስንልህ አልችልም። እና ከሁለት አንዱ ደግሞ መርጠህ የመኖር ግዴታ ነው። ለምን ይሄ ሁሉ መሀል ላይ ስትሆን ይደብራል። ለሰሚውም ለሚያዩም ሰው አጠገብም ላለው ለራስህም አይምሮ ደስ አይልም። በዚህ ሀሳብ ሁለቱም ሴቶች የሚስማሙ ይመስለኛል። ምክንያቱም መሀል ላይ ሆነ እንዲህ ከማለት ይህ በቃ ይሄ ህይወት ነው ካልክ አንዱ ህይወት በቃ እንድትወስን ያደርጋል ብዬ አስባለሁ። እና ከዛም ባለፈ የምጨምረው ነገር ምንድን ነው፣ ይሄ ጉዳይ ለእኛ ብቻ አይደለም። ገብቷል አይደለም? ብዙ ቤተሰቦች ሚዲያ ላይ የሚከታተሉ ብዙ ቤተሰቦች በጣም ምንድን ነው እየተባለ ለምንድን ነው በቃ አንዱን መርጦ ለምንድነው ከአንዱ ጋር የማይኖረው እየተባለ ስለነበር ከኛም ባለፈ ከኛም ቤተሰብ ባለፈ ለእነሱም እረፍት ነው። ለሩታም ቢሆን ለሄርሜላም ቢሆን በቃ ውሳኔን ካሳወቅኩ ሰው ልጅ ምንድን ነው በቃ በውሳኔ ተስማምተው በዛ ነገር ይቀጥላል። ገባ ውሳኔ ጋይስ እውነት አብርሃም ግን የሴት እንባ ለጊዜው ነው እንጂ ቁማ አትሄድም። ማርያምን ነው ማለት ቁመህ አትሄድም። ለጊዜው ነው። የሴት እንባ በጣም መጥፎ ነው። ታለቅሳለህ፣ ማርያምን አንተም ታለቅሳለህ፣ ታየዋለህ። ግን ለጊዜው መስሎ ሊሆን ይችላል እና አብርሃም ዋጋ ያስከፍልሃል ገና። የማስበው ነገር የሆነ ውሳኔ እንዳይሆን ማሰቢያ ጊዜ የሆነ ተጨናንቀ እንደሆነ ይገባኛል። እኔ እንደ ወንድም አሁን በዚህ ሰዓት አሁን አጭር ጊዜ ነው። በቀደም ፈጣሪ ይመስገን ከጤንነት ተመለስ። በዚህ ጊዜያት ውስጥ ራሴ ላይ ያልክ በዚህ በትንሽ ጊዜያት ውስጥ አሁንም የሆነ ቆም ብለህ በደንብ ያሰብክ ባይመስለኝም ግን ውሳኔን ከመስማት ወደ ኋላ አልልም። ምክንያቱም እኔ አንተን ሰላም አንተን ለምነት አንተ ደህና የምትሆንበትን ነገር እፈልጋለሁ። ግን ውሳኔ ግን እርግጠኛ የሚያደርግ ወይ ደግሞ ዘላቂ ህይወትህን የሚያስብ የሚያኖር መሆን አለበት ብዬ አስባለሁ። አሁንም የችኩል ውሳኔ እንድትወስን ወይ ደግሞ ፍጥን ሁሉም ስላስጨነቀ ሄርሜላን በፊኗ ስላስጨነቀች ሩታን በፊኗ ስላስጨነቀች እንዳይሆን ብዬ ለእኔ ስጋት ነው፣ እንደ ስጋት ነው የምልህ። ገብቶሃል? ይሄ ደግሞ ከእኔም ባለፈ የሆነ የእነሱ ሀሳብ ይመስለኛል። ምክንያቱም
እንደ ሰው ስታስበው ነገሩ ትንሽ የተጣጠነ ይመስለኛል። ግን አሁንም ውሳኔውን ከመስማት ግን ወደኋላ ማለት አልፈለግም። በመጀመሪያ ደረጃ ይህንን ነገር ለመጨረሻ ጊዜ ላውራችሁ። እኔ ማንም ሰው ስላስጨነቀኝ ማንም ሰው ስላለኝ ማንም ምንም ስላለኝ አይደለም ይህን ውሳኔ የወሰንኩት። ራሴ ፈለጊውና ፈቅጄ ምን ይሆናል ብዬ ያሰብኩትን ነገር ነው አሁን በህይወት እንትን እያልኩ ያለሁት ማለት ነው። ስለዚህ ይህን ነገር ወጣችሁ ላይ ነገር ጥያቄ እንዲፈጥርባችሁም አልፈልግም እናንተም ጋር ማለት ነው። እና በቃ ከራሴ ጋር ብዙ አውርቼበታለሁ፣ ከራሴ ጋር ብዙ እንትን ብያለሁ። ስለዚህ ይሆናል ብዬ ያሰብኩትን ነገር ነው እየወሰንኩት ማለት ነው። አብርሃም ግን ሲቀጥል ማለት ነው አብርሃም ሩታ ከፊት ጀምራ እዚህ አድርሳለች። እሷ ግን አታሳዝንም? እውነቴን ነው። አብራችሁ እኮ ነው ያደጋችሁት። ህፃን ሆናችሁ ነው አብራችሁ ነው እዚህ ደረጃ የደረሳችሁት። ግን ሄርሜላን ተወት በቃ ገና ናት፣ ልጅም አልያዘችም። እሺ በቃ ይሄ የአንድ አመት ላይፍ እስኪ ኖርማል ነው፣ ችግር የለውም። ይቺ ሩታ ግን ልጅ ይዛ አይከብድም? አሁን እንደገና ሌላ ህይወት መመስረት ከባድ ነው ለሷ። እውነቴን ነው ከባድ ነው ለሷ። አታስብም? እውነቴን ነው በቃ ልጁን ተው በቃ ቢያንስ እሷ አታሳዝንህም? እንደ ሰው እስኪ እንደ በቃ እንደሚስትማ ተው እስኪ እንዲህ ያሳለፋችሁትን አይተህ ትንሽ እንኳን አታሳዝንህም? እውነቴን ነው አታሳዝንህም? ልጅ ይዛውን ደግሞ እንደገና ህይወት መጀመር ደግሞ የሚመጣው ሰው ልጅን ይወደዋል አይወደውም ሆን በጣም ብዙ መከራ አለውና አታሳዝንህም? እንደው ትንሽ እንኳን አታሳዝንህም? እውነቴን ነው። እንደው መድኃኒዓለም አንተማ በቃ ያሳየናል። እውነቴን ነው። ታለቅሳለህ፣ ዋጋ ትከፍልበታለህ። አብርሃም ጥሩ አይደለም፣ እንደዚህ መሆን ጥሩ አይደለም ለአንተም። በቃ እሰብ እስኪ ወደፊት ምን ይገጥመኛል ብለህ እሰብ አብርሃም። ተው በቃ ተው። ስለዚህ ይሄን ስል ማንም ሰው ሊደብረው፣ ማንም ሰው ሊከፋ፣ ማንም ሰው እንትን ሊል አልፈልግም። ለምን የኔ ህይወት ስለሆነ ማለት ነው። እና አሁን ላይ ማንም ሰው ከማንም ጋር እንደሆነ የሚያስገድደኝ ነገር የለም። ከሄርሜላም ጋር እንድኖር ሄርሜላን አላገባዋትም፣ ሩታም ጋር እንድኖር ሩታን አላገባዋትም። ስለዚህ እኔና ሩታ ስለፈጸመን ማለት ነው። ስለዚህ እኔ አሁን የግል መብት ያለኝ ሰው ነኝ። ከማንም ሰው ጋር የመሆን መብት ያለኝ ሰው ነኝ። ከማንም ሰው ጋር የመሆን በራሴ ፍላጎት እንትን ያለኝ ሰው ነኝ። ስለዚህ በራሴ አስቤ በራሴ ተጨንቄ ሳምንቱ ሙሉ ከራሴ ጋር አውርቼ ነገን ወይንም እንደ ጓደኛ እንደ ፍቅረኛ ልጅ የማስበውን ሰው መርጫለሁ። ስለዚህ እንግዲህ ማንን ነው የመረጥከው፣ ከማን ጋር ነው መሆን የምትፈልገው የሚለውን ነገር ካነሳችሁልኝ ደግሞ ቆይ ግን አንድ ጥያቄ ልጠይቅ እፈልጋለሁ። ትናንትና ጊዜ እፈልጋለሁ ምናምን እያልከን ነበረ፣ እንዲሁም ደግሞ ስላስጨነቃችሁ ነው እንጂ ምናምን እያልከን ነበረ። በደንብ አስበህበት ነው ከራስህ ጋር ጊዜ ውስጥ አዳልጠህ ምናምን ነው የምትወስነው ወይስ እኛ ስላስጨነቅንህ ነው የችኩል እየወሰንክ ያለህ? በመጀመሪያ ደረጃ ማንም ስላስጨነቀኝ አይደለም። አይ ትናንት እንደዛ እያልከን ነበረ፣ እያስጨነቃችሁን ስለሆነ ነው እንጂ እኔ አሁን በሰዓት ከማናችን ጋር ምናምን ብለህ ነው የሄድከው። ይሁን ልናወራ ስንል ጨርሻለሁ እኮ ላስብበት ብዬ ነው የሄድኩት አይደል? እኮ ላስብበት ብዬ ነው የሄድኩት ሩታ። ስለዚህ ላስብበት ብዬ ደግሞ ከሄድኩኝ ምን አለ ማለት ነው እኔ ጋር የሆነ ነገር ይጠበቃል መቼም አይደለ? አይ ነው ግን ደግሞ እንዴት መሰለህ አይ ቲንክ እኔም ሳስበው አይ ቲንክ በጣም እያስጨነቅን ነው እየመሰለኝ ያለው። ሁለታችንም የራሳችንን ስሜት ብቻ እያዳመጥን እኔም ካለውበት ነገር አንጻር እሷም ካለችበት ነገር አንጻር ነገራችንን እናስተካክላለን እያለን አንቺ ያንተን ነገር ችላ እያሉ መሰለኝ እና እያስጨነቅህም መሰለኝ። እንዴት ነው ምንም ነገርም ሳትለን ከሀገር የምትወጣ ነበረ እና በዚህ ልክ እንደዚህ ካስጨነቅን አሁንም አስበህበት እንደሆነ እርግጠኛ ነኝ። ጥያቄ ጠየቁ እንጂ ኖርማል በራስህ አሁን የምትወስነው ውሳኔ እርግጠኛ ነው ወይ ልትሄድ የምር አስበህበታል ወይ እንጂ እኛ ስላስጨነቅን ምናምን አይደለም የሚለው ነገር ልጠይቅ የፈለግኩት እንጂ ኖርማል ነው። እሺ ምን አለ መሰለሽ ሩታ፣ አሁን የምትይውን ነገር ትናንትና አላልሽኝም። ኦልሬዲ ይህንን ምላሽ ከኔ ትፈልጊዋለሽ። እሺ ለራስሽ ልጠይቅሽ ደግሜ ውሳኔ እንዳታውቅ አትፈልግም በዚህ ታይም በሰላም ለመኖር ወይም ደግሞ የራሳችንን ነገር ለመኖር በጣም አስፈላጊ ነው ብዬ አምናለሁ ለሁለታችን።
ግን ደግሞ እንዴት ነው ትናንትና ከተናገርኩ በኋላ ነው ነገሮችን በደንብ ማስተዋል የጀመርኩት። ለአንዶቹ ላይ ትላንት እንዴት ነው ከትናንት ወዲያም አይ ቲንክ ዴቭ አውርተዋለን ያለኝን ሀሳብ ምናምን፣ ግን ምንም ነገር አላልክም ነበረ። እንዲሁም የሚላም ጋር ሄደ ምንም ነገር ሳትል ነበር እየወጣህ የነበረው እና በአንዴ እንደዚህ አይነት ውሳኔ ስትወስን በቃ እያስጨነቅህ ነው የሚመስለኝ። ትናንትም በቃ ኖ ሁለታችሁንም አልፈልግም ምናምን በቃ ላስብበት እንደሆነ እያስጨነቃችሁ ነው፣ ይህንንም ውሳኔ መወስነው ስላስጨነቃችሁ ነው እንጂ ብለህ ነው ሄድከው። ያ ማለት አሁንም ቢሆን ስላስጨነቅህ ነው እየወሰንከው የሚለው ጥያቄ ነው የፈጠረብኝ። ትናንት እንደዛ ካልከን በኋላ ነው ይህን ነገር ዲቴል ለማሰብ የወሰኑትን እና የምር እውነቱን አንተ አስበህበት ከሆነ ሪል ደስ ይለናል። ምክንያቱም እንዴት ነው የየራሳችንን ነገር ለመወሰን ጥሩ ነገር ስበስብ ያው ነው ጠንከር ሳረግልህ ደግሞ አሁን ሩታ ካለችው አንጻር ነገር እመለ የሆነ በቃ እያየሁ ሰሞኑን የሚፈጠረው ነው እንግዲህ ሁሉም ነገር እያየሁ ነው ያለሁት። እኔም በሆን በጊዜው አሁን እነዚህ በጣም እያስጨነቁኝ ስለሆነ የሆነ ነገር ብያቸው ልረፍ አይነት ነገር እንዳይሆን ነው የኔ የወንድም ስጋት። በቃ እሺ እና ሁለቱም እየተጨነቁ ነው። እኔም የራሴን ህይወት እንድኖር አልሰጡኝም። ከእነሱ ጋር ምንም በቃ ግራ ስላጋቡ አይነት ነገር ውሳኔ መሆን የለበትም። ተረዳኸኝ አይደለም? በስነ ስርዓት ትክክለኛ ውሳኔ ሊሆን ይገባል። ነገ ላይ የምትጸጸትበት አሁን ምሳሌ የሆነ ነገር ውሳኔ ወሰነ ለምን ይህንን አደረግኩት ወይ ደግሞ ለምን እንደዚህ ያልኩኝ ባይሆን ብለህ የምትጸጸትበትን ውሳኔ እንድትወስን ስለማልፈልግ ነው። በጣም አንዳንዴ ህይወት ነው እንግዲህ ህይወት ነገ ለምትኖረው ህይወት ነው እያወራን ያለ ነው። ነገ ከማን ጋር ትቀጥላለህ? ከማን ጋር መሆን ትፈልጋለህ? ማ ውስጥን ያስደስታል? ከማን ጋር ደስተኛ ሆነ ትኖራለህ ብለን ነው እየጠየቅን ያለው አይደል? ያንን ነገር ደግሞ ለመወሰን ይሄ እንደኔ ጊዜው በጣም ትንሽ አጭር ሆነብኝ። ከዛም ባለፈ ደግሞ በደንብ በጣም ልታስብበት በደንብ ከራስህ ጋር በጣም ልታወራ የሚያስፈልገው ጉዳይ ነው። ያንን ነገር አንተ ወስነህ አውርተህ አምነህበት የእውነት ልብህ አምኖበት ከሆነ ችግር የለውም። ግን ነገ ላይ የምትጸጸትበት ውሳኔ መሆን የለበትም። ስትወስን ደግሞ ሁሉንም የሚያስደስት ውሳኔ መሆን አለበት። ገብቶሃል አይደለ? ብቻ ሳይሆን እንዴ መሰለህ እኛም ነገ ላይ የሆነ እሷም ጋር ሄዶ የሚያሳየት ነገር ይኖራል፣ እኔም ጋር ምናምን እየመጣ የሚያሳየን ነገር አይ ቲንክ ነገ ላይ በተስፋ እንድንኖር ምናምን የሚያደርገንን ነገር መጠበቅ አንፈልግም ሁለታችንም። በእርግጠኝነት እሷም አትፈልግም፣ እኔም አልፈልግም። እኔ ቆርጦልኝ የራሴን ህይወት እንድኖር፣ እሷም ቆርጦላት የራሷን ህይወት እንድትኖር እና ነገሮች እንዲያከትሙ ከልቡ የራሱን ውሳኔ ወስኖ እንዴት ነው እንዳለፈው አንዴ ወደዚህኛው አንዴ ወደዛኛው እንዳይል ቀጥተኛውን የራሱን ኑሮ የራሱን ላይፍ መርጦ መኖር የሚችልበት ነገር። ሩታ ግን ማለት ነው ይቅርታ አድርጊልኝና እንደዚህ ከወዲህ ከወዳ የምታረጉት ራሳችሁ ነው እንጂ አብርሃም አይደለም። በዚህ አብርሃም አይወቀስም ልንለውም አይገባም ማለት ነው። ለምን አንድ ሴት በቃ አልፈልግም ነው እንዴ ግድ ከኔ ጋር ኖር አልለው እንዴ? ሲያከብረኝ ሲወደኝ ብቻ ነው ከኔ ጋር ማለት መኖር የሚችለው። እና ራሳችሁ ነው ሴትነታችሁን ጥላችሁ ከትናንት ወዲያም ብቻ ትናንትም እንደዛ ምርጫ ውስጥ ሲምረጥ ብላችሁ አደባባይ ወጣችሁ እንደ በውስጥስ ቢሆን ይሻላል። እውነቴን ነው። ሴት መሆናችሁን ራሳችሁ እረስታችሁታል ማለት ነው። እና በቃ አብርሃም እንደዚህ እያለ ነው ወዲህ ወዲያ እያለ ነው። እንዴት አይልም እንዴ? ያም ፈልግሃለሁ ይችም ፈልግሃለሁ እንዴ? ልጁን እኮ አጠገባችሁ ጭራሽ በቃ ካለኔ ሰው የለም ካለኔ ወንድ የለም አስባላችሁት እኮ እንዴ! መሆናችሁ ነው። በእርግጥ የራሳችሁ በቃ የተለየ እንትን ሊሆን ማለት የተለየ ስሜት ሊኖራችሁ ይችላል። ግን ደግሞ በቃ ምንም ቢሆን ምንም በቃ ራሳችሁን ቁርጥ አድርጋችሁ መኖር እንዴ! ሰው እኮ ከወደደው ሰው ከወደዱ ጋር የሚኖረው ውሲ ሰዎች ብቻ ነው እንጂ የሚኖረው ውሲ ሰዎች ብቻ ነው እንጂ ሁሉም ካፈቀሩት ሰው ጋር ይኖራል ማለት አይደለም። እና ሩታ በቃ ቆፍጠን በሉ ቆፍጠን። ግን ደግሞ ልክ እንደ ትናንትና የሆነ ውሳኔ ወስኖ የሆነ አለ አይደለ እንዴት ነው ሸርተት የሚል አይነት ውሳኔ ባይሆን ደስ ይለናል። አንድ አሰላም ትፈልጋለሁ። በመጀመሪያ ይሄኛውን ውሳኔ ስትወስን ታጥኛለሁ ወይም ደግሞ ቸኩያለሁ ወይ ዘግይቻለሁ የምትልበት ሞመንት ላይ አይደለም። ምክንያቱም ነገሮችን በደንብ አስተውላለህ ብዬ አስባለሁ። ይህን ያህል ጊዜ የሚያስፈጅ ነገር ወይም ደግሞ ከማን ጋር ህይወት እንቀጥላለን በሚለውን ነገር ለመወሰን እኔ እንጃ አይ ቲንክ አንድ ቀንም 2 ቀንም በቂ ነው ብዬ አስባለሁ። ለህይወቴ ማነው አስፈላጊ
ወይም ደግሞ ከህይወቴ ጋር ማን ነው የሚሄደው? እንደገና ደግሞ የምወደው ማፈቅረው ማከብረው ከማን ጋር ነው? ህይወቴን ብቀጥል ከማን ጋር ነው ደስተኛ የምሆነው የሚለውን ነገር ለመወሰን ይሄን ያህል ሁለት ሀሳብ የምትሆንበት ሞመንቶች የገጠመህ አይመስለኝም። ገባህ አይደለ? ስለዚህ እንዳለችም ነው ምርጫህን አሳውቀን ህይወትህን አሳውቀን ነው። እዚህ ጋር ግን ይቅርታ እዚህ አካባቢ እኔ ኦልሬዲ የኔን ምላሽ በጣም እንደፈለጋችሁ እና የኔን ውሳኔ ለማወቅ እንትን እንዳላችሁ የተረዳሁት ነገር አለ። እዚህ ጋር ደግሞ ሩታና ዴቭ አሁን ውሳኔን ባላሳወቃችሁ ሁላ ደስተኛ ናችሁ መሰለኝ። እንደዛ አይደለም። ነገ ላይ መጎዳት አንፈልግም። ትናንትና ላይ የምታሳየንን ነገር እኔም ጋር እሷም ጋር እየመጣ እንዳትደግመው በሚል ነው እንጂ የራሳችንን ህይወት እኮ ለመምራት በጣም አስፈላጊ ነገር ነው። ሌላ አንተ የምራስበበት ከሆነ በጣም ነው የሚያስደስተን። እንዴት አስደስተንም ለምን ብትል እንዴ ነገራችንን በስነ ስርዓት ለመምራትም ሆነ ሴት ልጆች ነን የራሳችንን ምርጫ መርጠን ለመቀጠልም ቢሆን ያንተ ውሳኔ አስፈላጊ ነው። ከልብ አስበህበት ከሆነ ነው ማለት እንጂ ለምን ወሰንክ አይደለም። እኔ የምምለው ነገር የምጨምረው ነገር ምንድን ነው? በዚህ ነገር ማንም መረጥክ ማንም ሩታም ሆንሽ ሄርሜላም የትኛውም ሰው ይመረጥ ሰላም እንድትሆን መሆን አለበት። በሰላማዊ ነገር ይሄ ነገር ብትፈቱት አንዱ ለአንዱ በቀል መተሳሰብ ሳይሆን ሩታም ጋር ሄደ ሄርሜላም ጋር ሄደ እሱ አይደለም ጉዳዩ ስለ ሰላም ነው። ምክንያቱም አንድ ሰው የሆነ ነገሮችን ሀፕን ባደረገ ቁጥር የሆነ ብጥብጥ ተነስቶ ከአንድ ሰው ጋራ የማይሆን ሰጣ ገባ ውስጥ መግባት አለበት ብዬ አላስብም። ለምን እናንተ ሴቶች ናችሁ፣ የትኛውን በኩል ብትሄዱ ሴቶች ናችሁ ተጎጂ። ያ ነገር እንዳይፈጠር እኔ እርስ በርስ የሚያጋጫችሁ ነገር ባይፈጠር እንደኔ ይሄ የኔ ሀሳብ ነው። ሁለታችሁ ማለት ነው። አንቺም ራስሽን የሚጎዳ ነገር ማድረግ የለብሽም። ሩታም እንደዛው ትናንትናም ብያቸዋለሁ። የትኛውም ይሁን የእሱ ውሳኔ አንተ አገናዝበ አስበ አስተውለ ነገሮችን ማድረግ ያለብህን አድርግ በመጀመሪያ ደረጃ። ሲቀጥል ደግሞ ይሄ ነገር ወደ ጸብ መጋበዝ የለበትም። በሰላም ፍቱት። ይቻላል እኮ በሰላም ይሄ ነገር በቃ እዚህ ጋር ድረስ እንዲሆነን ነበረ እንዲሆነን መቀጠል እንችላለን ማለት ይቻላል። እና ያ ነገር አትኩሩበት ሁለታችሁም ጋር ማለት ነው። እሺ ጨረሳችኋል ይመስለኛል። የኔን ምላሽ እየጠበቃችሁ ይመስለኛል ነው ወይስ ሌላ የምታወራው ነገር? አይ ትንሽ ነገር ልጨምርልህ ማለት የሆነ መስማት አልፈለጋችሁም አይነት ነገር ስላልክ ነው። ያ እንደዚህ አይነት ሀሳብ ውስጥ እንድትገባብኝ በፍጹም አልፈልግም። እኔ የወንድሜን እንደኔ የገባኝን ነው ምነግርህ። ተረዳኛ? የሁላችንም አስተሳሰብ ወይኔ በላቸው አሁን ነው ወራበድ ምነግርህ ነገር ነው። የሰማኝ ከሆነ እንደ ወንድ ልጅ መረጋጋት አስፈላጊ ነው። ቆም ብሎ በሁለት ቀን አሁን ሄርም እያለች ነበረ። ያ ልክ አይደለም። 2 ቀን 3 ቀን እኔ ህይወቴን ስለ ነገ ስለምን በስነስርዓት ቁጭ ብዬ አስቤ ወይ ደግሞ ፕላን አድርጌ የሆነ በቃ ይሆንልኛል ብዬ እንደዚህ ለማለት ትንሽ ይከብደኛል። ተረዳኸኝ አይደለም? ይሄ ምናልባት ያው የሁሉም ሰው ብስለት የተለያየ ነው። የሁሉም ሰው አረዳድ ደግሞ የተለያየ ነው። አንተ እንደኔ አስብ ልልህ አልችልም። ብዙም እንደኔ አስብ ልላት አልችልም። ተረዳኛ? ስለዛ እኛ ያልንበት ምክንያት አሁን ውሳኔን አታሳውቀን አይደለም። እጅግ በጣም ነው ውሳኔህን መስማት እኔ በተለይ በጣም ነው ውሳኔህን መስማት ፈልገው። ምክንያቱም በጣም እየተጨነኩ ስለሆነ እኔም ማለት ነው። ግን የተረጋጋና በሰል ያለ ወይ ደግሞ እንደ ትልቅ ሰው እንድታስብልኝ ስለምፈልግ ነው። አገኘኛ ሀሳብን ተረድቻለሁ። በቃ የሁላችሁንም ሀሳብ አገናዝቤ ያለው ተረድቻለሁ ይመስለኛል። ዝናቡን በጣም እየመጣ ነው። ስለዚህ ውሳኔ ወዲያው አሳውቂያችሁ ብንሄድ ሞር የተሻለ ነው እያስባለኝ እና ደመና በደመና እየሆነ ነው አየሩም እና ምን አሰብኩኝ መሰላችሁ? ከራሴ ጋር አወራው ብዙ ነገር እንትን አልኩኝ። ልወሰን የቻልኩት ውሳኔ ምንድን ነው? አንደኛ ከሩታም ጋር የመኖር ፍላጎቴ በጣም የቀነሰ ነው፣ የወረደ ነው። ለምን ከዚህ በፊት ከእሷ ጋር ኖሬ አይቼዋለሁ ላይፍን። ከዛም በኋላ ደግሞ ፍቺም ፈጽመናል እኔና እሷ ማለት ነው። እና እኔና ሄርሜላም ጋር ምን አየሁኝ ትንሽ ላይፋችን ላይ በዚህ 1 አመት ውስጥ የሆነ ጭቅጭቅ የበዛበት ነገር ነው እየተፈጠረ ያለው ማለት ነው። ስለዚህ ሩታም ጋር ሄርሜላም ጋር ያለው ነገር እኔ ከሩታም ጋር ብሆን ሄርሜላ ከኔ ላይፍ ብዙ ነገሮች እንትን ልትወጣ አትችልም፣ ሩታም እንደዛው ማለት ነው። ስለዚህ እኔ በመጨረሻ የወሰንኩት ውሳኔ ምንድን ነው? ከሄርሜላም ጋር ከሩታም ጋር
ጉዳችሁን ስሙ ሴቶችዬ። ዴቭም ታላቅ ወንድሜ እንግዲህ አከብርሃለሁኝ፣ እህቴም እንደዛው የኔን ውሳኔ የኔን ፍላጎት ትቀበላላችሁ ብዬ አስባለሁኝ አይደለ? ብዙም ዴቭም የኔን ፍላጎት የኔን የሚያስደስተኝን ነገር ነው የምትፈልጉት። ስለዚህ እኔ አሁን ላይ ከኤርሜላም ከሩታም ጋር መሆን ደስታን አይሰጠኝም። ስለዚህ እኔ ግን የኔ ራሴን ላይፍ መርጫለሁኝ። ሁለታቸውም ከህይወቴ ወጥተው የራሴን ላይፍ ከአዲስ ሰው ከአዲስ ሴት ጋር ህይወቴን ከሩታም እረፍ ጋይስ ጉድ 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 ጉድ። ይህን ስሙ ብሏችሁ ነው ያጠበጥባችሁት። ይህን ስሙ ብሏችሁ ነው ራሳችሁን አጓራችሁ ዝቅ ብላችሁ። አሁን ትናንትና መረጥ እንዴ! እሱ ማነውና የሚመርጠው? ውድድር ውስጥ በአደባባይ ስትወጡ ነው ያወቅ ነው። ደግ አረጋችሁ። አንዳንዴ ማታ እናደላችሁ ምክር አልሰማም ብላችሁ፣ አንዳንዴ የሰው ምክር ስሙ፣ ይጠቅማል። እውነቴን ነው። አገናዙ እንዴ! ቆም ብላችሁ ሁሉንም ስሙ ማለት አይደለም፣ ግን ደግሞ ቆም ብላችሁ እሰቡ እንዴ። ምን እየሆንኩ ነው? ምን እያረኩ ነው? እያላችሁ ማሰብ ነበረባችሁ። አሁን ላይ ግን በአደባባይ ነው ያወረዳችሁ። እውነቴን ነው። እግዚኦ ማረነ ክርስቶስ እመቤቴን እውነቴን ነው። አብርሃም እንደው ግን አሁን ይሄ የጤና ነው? በሰላም ነው? በሰላም ነው? ግን በሰላም ነው? በውስጥስ ብንነግራቸው ምን አለ? በአደባባይ ኧረ ተው አብርሃም ተው እንዴ! ደበቅ በል አንተ ራሱ። የሰው አይን የሰው ምላስ ጸሩ አይደለም እንዴ! በዚህ ልክ አንተ ማንህና እንዴ! እውነቴን ነው። በቃ ዛሬ መናደድ ሳይሆን ሳቁ ጋይስ፣ ሳቁ ብለናል። ሩታና ሄርሜላ አልሰማም ብላችኋል። የራሳችሁን ህይወት ኑሩ። ትክክል ናችሁ። ውሳኔያችሁ ጥሩ ነው ብለን ከመቸለታ ነው እንደዛ ሁላቸውም ሲወሱን በቃ እነዚህ ልጆች ገብቷቸዋል። ውሳኔያቸው አሪፍ ነው ሲባሉ አብርሃም አሁን መልሰው ወደ አብርሃም ውሳኔያቸውን አፍርሰው አብርሃም ሲሉ ጭራሽ ዛሬ በአደባባይ ሁላችሁንም አልፈልግም ጋይስ፣ አልፈልጋችሁም፣ አዲስ ፍቅረኛ አለችኝ አላቸው። እነሱ ውሳኔያቸውን ሳይጨርሱ እሱ ሌላ ሴት ይዟል። ጉድ 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 ጉድ። ከሄርሜላም ጋር መሆን አልፈልግም ማለት ነው። ይህንን ውሳኔ ላሳውቃችሁ ነው ወደ እናንተ የመጣሁት። ስለዚህ በዚህ ውሳኔ ጸንቻለሁኝ። እንግዲህ ሁላችሁም የጠራሁት ይህንን ነገር ልነግራችሁ ብዬ ነው እና ለሁላችሁም ጥያቄ ተመልሶላችኋል ብዬ አስባለሁኝ። ከዚህ በኋላ እኔ የግሌ ላይፍ መኖር ስለምፈልግ ንትርክ፣ ጭቅጭቅ፣ ብዙ ነገሮች ስለሰለቸኝ ሄርሜላም ሩታም ላይፌ ላይ የመጡ ሁልጊዜ መጨቃጨቃቸውን ማቆም ስላልቻሉ እኔ ደግሞ ሰላምና እረፍትን ስለምፈልግ አዲስ ህይወት ከአዲስ ሴት ጋር መኖርን ስለምፈልግ ከዚህ በኋላ ሩታም ሄርሜላም ህይወቴ ላይ እንዳትደርሱልኝ ስለነበረን ቆይታ ከልብ አመሰግናለሁ። በጣም ጥሩ ጊዜ ከእናንተ ጋር አሳልፌያለሁ። አፍ ያስይዛል የሚል ታይም ከእናንተ ጋር ነበረኝ። ግን ደግሞ የሰው ልጅ ደስተኛ ሲሆን ህይወቱ ላይ ኧረ ወይኔ በላቸው። አሁን ላይ ምንም አይነት ደስታ አላገኘውም ከእናንተ ጋር ሆኜ። ስለዚህ ሁላችሁም የገላችሁን ህይወት እንድትኖሩ ፈልጋለሁ። ሩታም ሄርሜላም መልካም ህይወት። ጋይስ ሳቁ ማርያምን። እስከ ዛሬ ሲያናድደን ሲያበሽቀን ከርሞ ነበር። ዛሬ ደግሞ በቃ አብርሃም እብደቱ በአደባባይ በቃ ወጣ። አሁን ይሄ ምን ይሉታል? እውነቴን ነው። ምን ይሉታል? አሁን አብርሃም ምን ይሉታል? በአደባባይ ሴት ማተራመስ። ወይኔ በላቸው። አሁን ነው ማበድ ጋይስ፣ አሁን ነው ማበድ። እና ባይ ብሏቸዋል ማለት ነው። አይ ራሳችሁን አስከብሩ ብንላችሁ አልሰማም አላችሁ። እኔ ከምዋረድ ብሎ እናንተን አዋረዳችሁ። የታባታችሁ ወይኔ በላቸው። አሁን ነው እና ጋይስ ይሄን ምን ትሉታላችሁ? ማርያም እመኝላችኋለሁ። ጸበል ክተቱት። አማኑኤል ይግባ። ቡዜ አሁን እናንተ እስክታወሩ ድረስ አዳምጬ ጨርሻለሁኝ። ዴቭም ቡዜም
እስክታወሩ ሁላችሁም እስክታወሩ አዳምጫለሁኝ። ይሄ ደግሞ የኔ ውሳኔ ነው። አሁን እናንተ እንድታወሩ ስለማልፈቅድ ሄርሜላ ከህይወቴ ልውጣ ስትለው ውጭልኝ አላልኩሽም? ለምን እኔ እስከምልሽ ድረስ መጠበቅ አለብሽ እያላት ነበር። የዛኔ ሄርሜላ ምን እንደቆረጠ ቆርጥ ብላ ቆፍጣን ብላ መኖር ሲገባት አሁን ጭራሽ በቃ እንዴ በአደባባይ አልፈልግሽም አላት። ለምን ይዛኔ ያለው እኔ እሱ እስከሚላት እንድጠብቅ ማለት ነው። ወይኔ ጉድ በላቸው። ካሜራማን መሄድ እንችላለን። መልካም ጊዜ ሆነ። ምን ማለት ነው?